ዲሞክራሲያ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ልሳን ዲሞ ቅጽ 51 ቁጥር 2 የካቲት 2018 ዓመተ ምህረት ድር ቢያብር አንበሳ ያስር። ከዛሬ 130 ዓመት በፊት በኢትዮጵያውያን አርበኞች ተጋድሎና መስዋዕትነት የተገኘው ለጥቁር ሕዝቦች የነጻነት ቀንዲል የሆነው የአይበገሬነት የአንድነትና የጀግንነት ተምሳሌት የሆነው የአድዋ ድል በወቅቱ በጭቆና ቀንበር በቅኝ ግዛት ስር ወድቀው ይሰቃዩ ለነበሩት ነጻነት ታጋዮች ሁሉ ልዩ የሆነ ብርታት፣ ጥንካሬና ጽናትን የሰጠ ብቻ ሳይሆን ይቻላል የሚለውን ታላቅ የትግል ስሜትን የፈጠረ ነው ማለት ይቻላል። የአድዋ ድል ዛሬም በተምሳሌነትና በኩራት ስሙ ከፍ ብሎ እንዲነገርና እንዲወደስ ያደረገና በተለይም ለመላው ጥቁር ሕዝቦች የኩራት የነጻነትና የውል ታሪክ አካል ሆኖ እንዲቀጥል ያስቻለ ነው። አድዋ ዘር፣ ሃይማኖት፣ ጾታና እድሜ ሳይገድባቸው ኢትዮጵያውያን በአንድነትና በኢትዮጵያዊነት መንፈስና በጀግንነት ወኔ ወራሪውን የጣሊያን ጦር በመመከት የሀገራቸውን ክብርና ሉዓላዊነት ያስከበሩበትና የዓለም ጥቁር ሕዝቦች በቅኝ አገዛዝና በዘረኞች ላይ ታሪካዊ ድልን የተቀዳጁበት የድልና የነጻነት ታሪክ መሆኑ የሚታወቅ ሲሆን በአንጻሩም እብሪተኛው የጣሊያንን ጦር በኢትዮጵያውያን አርበኞች መሸነፉ በወቅቱ የቅኝ ገዢዎችን ክፉኛ ያስደነገጠና አንገት ያስደፋ ብቻ ሳይሆን በኢትዮጵያና በኢትዮጵያዊነት ላይ ዘመን የማይሽምረው ቂምና ቁርሾን ያስቋጠረብን ክስተት ሆኖ ዛሬም ቀጥሏል ማለት ይቻላል። በዛሬው የዲሞክራሲ እትማችን አድዋን የካቲትን ስንዘክር ከአድዋ ከየካቲት የዛሬውም ሆነ መጪው ኢትዮጵያዊ አዲሱ ትውልድ የሚቀስመው ትምህርት ምንድነው የሚለውን ፍሬም ሐሳብ ማንሳት አስፈላጊ፣ ጠቃሚና ትምህርታዊ ነው ብለን ስለምናምን ጭምር ነው። ታሪኩን የዘነጋ ትውልድ ማንነቱን በትክክል መገንዘብ አይችልም። የኢትዮጵያዊነትና የኢትዮጵያውያን የአንድነት አኩሪ የድል ታሪካችን መገለጫ ብቻ ሳይሆን ትውልድ የማይሽረው የመላው የኢትዮጵያ ሕዝብ የጋራ የውል እሴት መሆኑን የዛሬው ትውልድ በሚገባ መረዳት መንከባከብና መጠበቅ ይኖርበታል የሚል የጸና እምነት ስላለን ጭምር ነው የአድዋን ድል የካቲትን የምንዘክረው። አርበኝነት ለኢትዮጵያ ሕዝብ የሀገሩን ዳር ድንበርና ነጻነቱን እንዲሁም አንድነቱን ጠብቆና አስከብሮ ለማቆየት ሲፈጽመው የኖረ ከትውልድ ወደ ትውልድ ሲተላለፍ የመጣ አሁንም ያለና ወደፊትም የሚቀጥል የኢትዮጵያውያን የጀግንነት ተግባር ነው። ወጣቱ ትውልድ ስለ አድዋና የካቲት የጀግንነት ታሪክ የጠለቀና በቂ ግንዛቤ ያዳበረ ትውልድ ከሆነ ስለ አርበኝነት፣ ስለ ሀገር ፍቅር፣ ስለ ነጻነትና ስለ ኢትዮጵያዊነት ለሀገር ሉዓላዊነትና ለነጻነት ሲባል መከፈል የሚገባውን ዋጋ ሁሉ ለመክፈል ዝግጁ የሆነ ለገዢዎች ትከሻ ያልጎበጠ ወራሪዎችን፣ ዘረኞችንና ባንዳዎችን በጽኑ የሚጎረብጥ በኢትዮጵያና በኢትዮጵያዊነት ላይ ፈጽሞ የማይደራደር አድሎና ዘረኝነትን ተጠያፊ በራሱ የሚተማመን አስተዋይና ቀጣይ ትውልድን ማፍራት ይቻላል ብለን በጽኑ ስለምናምን ጭምር ነው የአድዋንና የካቲትን ገድልና ሕያውነት እየደጋገምን የምናስታውሰው። ሌላው ቁም ነገር ደግሞ በአድዋ ጦርነት ኢትዮጵያውያን ዜጎች በጎጣቸው ሳይሆን በኢትዮጵያዊነታቸው ብቻ ልዩ መለያ አርማቸው የሆነውን አረንጓዴ ቢጫና ቀይ ሰንደቅ ዓላማቸውን አንግበው ኢትዮጵያዊነትን አደራድሩኝ፣ ኢትዮጵያ የምትባል ሀገር የለችም፣ ኢትዮጵያ ለኔ ምንም አይደለችም፣ ኢትዮጵያ የምትባለው 100 ዓመት ታሪክ ያላት ናት፣ ለክልሌ እንጂ ለሀገሬ ለኢትዮጵያ ለሰንደቄ ዓላማዬ ክብር አልሞትም ወዘተ ሳይሉ
አገራቸውን ኢትዮጵያን ከማንም በላይ አስቀድመው በአንድነትና በኢትዮጵያዊነት የባዕድ ወራሪ ጠላትና በጦር በጎራዴ ገጥመው ያሸነፉበት የአርበኝነት ገድል ታሪካቸው አካል መሆኑን መረዳት ብቻ ሳይሆን ለአገር መሞት ሕይወት መሆኑን የዛሬውም ሆነ መጪው ኢትዮጵያዊ ትውልድ ለአፍታም ቢሆን ሊዘነጋው የማይገባው ሀገራዊ ግዴታ መሆኑን በሚገባ ሊረዳው ይገባል ብለን እናምናለን። ስለ ፍትህ፣ ስለ ነጻነትና ስለ እኩልነት ስናነሳ እዚህ ላይ መጠቀስ የሚገባው የኢትዮጵያ ሕዝብ የነጻነት ትግል ታሪክ ውስጥ ከፍተኛ ስፍር ያለውና ገኖ የሚነገረው የኢትዮጵያ ሉዓላዊነትን ለማስከበር የተደረገው የአድዋ የነጻነት ትግልና በየካቲት 1966 ለእኩልነትና ለፍትህ መረጋገጥ የተካሄደው ህዝባዊ አመጽ በባህሪ ተመጋጋቢነትና ተወራራሽነት ያላቸውና ለሉዓላዊነት ለነጻነትና ለፍትህ የተደረጉ ትግሎች መሆናቸውን ነው። አድዋ ሀገርን ሊነጥቅ የመጣን ባዕድ በእምቢኝ ሀገርን አላስነካም በሚል የ1966ቱ የካቲት ህዝባዊ እንቅስቃሴ ደግሞ ለፍትህ ለእኩልነትና ለዲሞክራሲ በሚል ስርዓቱን ለመጣል የተካሄዱ ትግሎች ሲሆኑ ሁለቱም ግን ህዝቡ በሃይማኖት በጎጥ በጾታ ሳይለያይ በአንድነት የተዋደቀባቸው ናቸው። የአድዋ የነጻነት ትግልና የካቲት 1966ቱ ህዝባዊ አመጽ የተወራራሽነት ባህሪ ያላቸው የሚባለውም ለዚህ ነው። የካቲት 1966 ዓመተ ምህረት አብዮት ከፈነዳኑ ዛሬ ድፍን 52 ዓመቱን አስቆጠረ። የካቲት ህዝባዊ አመጽ መቀስቀስ መሰረታዊ መንስኤ በሚለው ኢትዮጵያ ህዝብ ላይ ይደርስ የነበረውን ግፍና በደል ኢፍትሃዊነት ጽዋው ሞልቶ በመገንፈሉ የተነሳ የኢትዮጵያ ህዝብ ከአጽናፍ እስከ አጽናፍ በአንድነቱ ብሶቱን ለማሰማት በቁጣ ወደ አደባባይ በመውጣት ድምጹን ያሰማበት ታሪካዊ ወቅት በገሃድ የታየ በመሆኑ እውነታውን መቀየርም ሆነ መካድ አይቻልም። ይህ በየካቲት 1966 ዓመተ ምህረት የፈነዳው ህዝባዊ እንቅስቃሴ ልዩ ባህሪውና መገለጫው የተበደሉና የተገፉ የህብረተሰብ ክፍሎች ልክ እንደ አድዋ በህብረት በአንድነትና በኢትዮጵያዊነት መንፈስ ብቻ ከዳር እስከ ዳር ገንፍለው በአደባባይ የታዩበት የደመቁበት ሲሆን የኢትዮጵያ ህዝብ ተባብሮና ቆርጦ ለትግል በህብረት ከተነሳ ማንም ምድራዊ የሆነ ኃይል ሊገታው እንደማይችል የተረጋገጠበት ልዩ ታሪካዊ ወቅት ነበረ። የ1966ቱን ህዝባዊ አመጽ ካቀጣጠላቸው ክስተቶች ጥቂቶቹን ለናሙና ያህል ማንሳት ተገቢ ይሆናል። እነሱም ዋጋ በመጨመሩ ምክንያት የተለኮሰው የታክሲ ነጂዎች አድማ፣ በሲዳማ ክፍለ ሀገር በነጌሌ ቦረናን የነበሩ ጭቁን ወታደሮች የኑሮ ውድነትን አስከትሎ የጠየቁት የደሞዝ ጭማሪ ማስተካከያ ጥያቄ፣ የኢትዮጵያ መምህራን ትውልድ ገዳይ ነው ያሉትን ሴክተር ሪቪው በመባል የሚታወቀውን አዲሱን ስርዓተ ትምህርት በመቃወም ማስተማር ማቆማቸው፣ ተማሪዎች መሬት ላራሹ ለላብ አፍሳሹ ዳቦ ለተራበው ትምህርትና የጤና አገልግሎት ለሁሉም ዜጋ በእኩልነት ይድረስ በሚል የማያቋርጥ አመጽ ማድረጋቸው፣ የኢትዮጵያ ላብ አደሮች መብታቸውን እንዲከበር የሥራ ማቆም አድማ ማድረግ፣ የእስልምና ሃይማኖት እምነት ተከታዮች የሃይማኖት እኩልነት እንዲረጋገጥ በተቃውሞ ሰልፍ በአደባባይ መጠየቃቸው፣ ሴቶች የነጻነት የጾታ እኩልነት ይከበር በሚል ከማጀት ወደ አደባባይ በመውጣት ብሶታቸውን ከተቀሩት የህብረተሰብ ክፍሎች ጋር በመሆን እጅ ለእጅ ተያይዘው አደባባይ በመውጣት ብሶታቸውን ማሰማታቸው ሊጠቀሱ የሚችሉ ናቸው። በአጠቃላይ ዲሞክራሲያዊ መብቶች ይከበሩ ዘንድ
መሰረታዊ ለውጥን በኢትዮጵያ ያስፈልጋል። ለተግባራዊነቱም ህዝባዊ መንግስት አሁኑኑ ይቋቋም በማለት ዜጎች የህዝባዊ መንግስትን ጥያቄ በገሃድ ያቀረቡት በዚህ በ1966 ታሪካዊ ወር እንደነበረ በታሪክ ተመዝግቧል። አንዳንድ ለህዝብ ንቀትና ጥላቻ ለለውጥ ፍራቻ ያላቸው ክፍሎች ይህንን ግፍ ብሶትና ጭቆና የወለደውን መላው የህብረተሰብ ክፍል የተሳተፈበትን ህዝቡ በአደባባይ በአንድነት ወጥቶ በገዢዎች ላይ ብሶቱን ያሰማበትን የካቲቱን ህዝባዊ አብዮት እንቅስቃሴ ታሪካዊነት ለማጥልሸትና ለመካት የበሬ ወለድ ትርክታቸውን ሲነዙ ይደመጣል። ታዲያ ለነዚህ አይናቸው ለታወረ ልቦናቸው ለተሰወረ ሐሞታቸው ለፈሰሰ ክፍሎች የሚኖረን ምላሽ ግልጽ አጭርና የማያሻማ ነው። እሱም ያልተነካ ግልግል ያውቃል ነው። ማን ያውራ የነበረ ማን ያረዳ የቀበረ ነውና። ከላይ በዝርዝር የተቀመጡት የኢትዮጵያ ህዝብ ከዛሬ 52 ዓመት በፊት በየካቲት ወር 1966 ዓመተ ምህረት እጅ ለእጅ ተያይዞ በአደባባይ ያነሳቸው የታገላቸው ክቡር ህይወቱን የገበረላቸው የመሰረታዊ መብት የዲሞክራሲ ጥያቄዎች ዛሬም አልተመለሱም። ለዚህ እውነታ መረጃና ማስረጃም ደግሞ በኢትዮጵያ ህዝብ ጫንቃ ላይ በየጊዜው የተፈራረቁበት የሚገዙትን አምባገነኖች ዘረኞችና እንዲሁም ባዕዳን ሰላምና ዲሞክራሲ ሰፈነ ብለው ያሾፉብን ቢከጅሉም የተደፋውና የተበደለው የኢትዮጵያ ህዝብ ስብዕናውን ክብሩንና ነጻነቱን ለማስጠበቅ እውን እንዲሆኑ ያነሳቸው የዲሞክራሲ መፈክሮችና ጥያቄዎች ዛሬም ምላሽ አላገኙ። የካቲትን 1966ን ስናስታውስ ሀገራችን ኢትዮጵያ በለውጥ ማዕበል የዋጀችበት ብቻ ሳይሆን በሰፊው የኢትዮጵያ ህዝብ ታሪክ ውስጥ ከፍተኛ ታሪካዊ ስፍራን የያዘ የህዝብ አስተዳደርን ህዝባዊ መንግስትን ለማድረግ ሁሉም የህብረተሰብ ክፍል ከአጽናፍ እስከ አጽናፍ እጅ ለእጅ ተያይዞ ከፍተኛ መስዋዕትነትን የከፈለበት ኢትዮጵያ አንጡራ ማንነቷን በሚገባ አረጋግጦ መሰረታዊ ለውጥን በኢትዮጵያውን ለማድረግ የተደረገ የህዝብ እንቅስቃሴ የትግል ታሪክ አካል ነበረ። የካቲት ህዝባዊ አመጽ በግብታዊነት የፈነዳ እንደነበረ መላው ዓለም የታዘበውና ታሪክ የመዘገበው ሀቅ ነው። በግብታዊነት ለመፈንዳቱ ግን ለዘመናት እንደ እሳተ ገሞራ በህብረተሰቡ ውስጥ ሲብላሉ የቆዩ ልዩ ልዩ ብሶቶች እንቅስቃሴዎች አልነበሩም ማለት አይደለም። አመጣጡም ግብታዊ ነው የተባለው ማንም ሳያስበውና ሳይዘጋጅበት የፈነዳ እንግዳ ደራሽ ስለነበረ ነው። ሌላው እዚህ ላይ አንድ ሳይጠቀስ የማይታለፈው እውነታ ቢኖር የ1966 የካቲት አብዮት ግብታዊ ባህሪው የሚታወቅ ብቻ ሳይሆን በወቅቱ የህዝብን አመጽ ትግል በውል አስተባብሮ ለድል የሚያበቃ ጠንካራ የፖለቲካ ድርጅት አለመኖሩ ነው። ይህም በወቅቱ የእንቅስቃሴው ትልቅ ፈተናና ዋነኛ ድክመት እንደነበረ የሚካድ አልነበረም። ይህም በመሆኑ የተነሳ የህዝቡ ትግል ጠበንጃ በእጁ በነበረ ወታደራዊ ቡድን ደርግ ሊነጠቅ ችሏል። የህዝቡን ስልጣን የነጠቀውና ያለምንም ደም ኢትዮጵያ ትቅደምን ሲዘምር የነበረው ደርግ የጠየቀውን መሰረታዊ ለውጥ የዲሞክራሲ መብት በአግባቡ ከመመለስ ይልቅ በኃይልና በጠበንጃ አፈሙዝ በማፈን የህዝቡን እንቢባይነትና አመጽ ወደ ለየለት እልቂት በመግፋት መላው የአገሪቱን ምድር በንጹሃን የደም ጎርፍ እንዲደርስ አደረገ። አንድ ትውልድን መተረ። በኢትዮጵያ የህብረተሰብ ታሪክ የትውልድን ክፍተት ፈጠረ። በቀላሉ የማይጠገንና የማይሻር የትውልድን ጠባሳ ትቶ አለፈ። ዛሬም በኢትዮጵያ ህዝብ የሚነሱት የመብት ጥያቄዎች ምላሻቸው አፈና፣ ግድያ፣
ረሃብ፣ ጥማት፣ ስደት፣ መፈናቀል፣ ስቃይና መከራ ከመሆኑ አልተገቱም። ዛሬ ኢትዮጵያ በነጻነት ሐሳብን የመግለጽ፣ የመጻፍ፣ የመቃወም፣ ሰላማዊ ሰልፍ የማድረግ፣ በነጻ መደራጀት፣ በነጻነት የመምረጥና የመመረጥ፣ ከቦታ ቦታ እንደ ልብ የመዘዋወር፣ ዜጎች በዜግነታቸው በፈለጉበት ቦታ ተዘዋውሮ የመስራት፣ ንብረት የማፍራትና የመኖር የዜግነት መብት የተነፈገባት ለነዋሪዎቿ ሲሆን ለገዢዎቹና ለተባባሪዎቻቸው ግን ገነት የሆነች ሀገር ሆናለች። ሁሉም ተቋማት ሕግ አውጪው፣ ሕግ ተርጓሚውና ሕግ አስፈጻሚው በዘረኛው በኦህዴዱ አብይ አህመድ መዳፍ ቁጥጥር ስር የወደቀበት ሁኔታ ውስጥ ነው የሚገኙት። መላው የአገሪቷ ክፍሎች ዛሬም እንደ ትናንትናው የጦርነት አውድማ ሆነዋል። በሀገራችን ሰላም የሚባል ነገር ከጠፋ ዘመናት ተቆጥረዋል ብንል ማጋነን አይሆንብንም። ዛሬ የሰሜኑ የሀገራችን ክፍል የጦርነት አውድማ ሆኗል። ዛሬ የአማርኛ ተናጋሪ ወገኖቻችን በማንነታቸው ብቻ እንደ ዱር አውሬ እየታደኑ ይገደላሉ፣ ይሰደዳሉ፣ ይታፈናሉ፣ ይፈናቀላሉ፣ ሀብት ንብረታቸው ይዘረፋል። የአርሶ አደሮች ጎጆና ሰብል ሳይቀር በድሮን እንዲጋዩ ይደረጋል። በሌሎችም የሀገሪቷ ክፍሎች የሚገኙ ወገኖቻችን ላይ አገዛዙ የሚያካሂደው ኢሰብአዊ ድርጊት የሚተናነስ አይደለም። ዛሬ በሰሜኑ የሀገራችን ክፍል እየተካሄደ ያለውን ጦርነት የፋሽስቱ የአብይ አህመድ አገዛዝ ስልጣኑ ማራዘሚያ ለማድረግ እንደ ጆከር ካርታ እየተጠቀመበት መሆኑ በጋህድ እየታየ ነው። ዘረኛውና አምባገነኑ አብይ አህመድ በንጹሃን ደም ይቀልዳል፣ የፖለቲካ ቁማር ይጫወተዋል። አገራችንም በአብይ አህመድ በደካማ ፖለቲካና ዲፕሎማሲ የተነሳ ከሁሉም የጎረቤት ሀገሮች ጋር ሊባል በሚችል መልኩ ቅራኔ ውስጥ እንድትገባ ተደርጋለች። የሀገሪቱ ዳር ድንበር ተጥሷል። የኢትዮጵያ ሉዓላዊነት ተደፍሯል። ዛሬም ሀገራችን እንደወትሮ በባዕዳን መዳፍ ስር መውደቋ ቀጣይ ሆኗል። የአንድ መንግስት የስልጣን መሰረቱ የህዝብ ፈቃድና ምርጫ መሆን አለበት የሚለው መሰረታዊ መርህ እኛ እናውቅልሃለን በሚሉ በስዩመ መለኮቶችና በስዩመ ኃያላን ሳይታመንበት እስከዛሬ ቆይቷል። በመሆኑም የኢትዮጵያ ህዝብ ዛሬም መብቱን ለማስከበርና ለመከላከል የህዝቡ የፖለቲካ ሚና አመጽ እንዲሆን ማስገደድ ብቻ ሳይሆን የለውጥ አማላጅ አመጽ ብቻ ሆኖ እንዲገኝም አድርጓል። ዲሞክራሲና ዲሞክራሲያዊ ምርጫ የህዝብን ቀጥተኛ ሩታዊ ተሳትፎ ወሳኝነትና ሉዓላዊነት የግድ ይላል። የመንግስት አይነት፣ የመንግስት ስልጣን፣ የመንግስት የስልጣን ዘመንና ዋና አገራዊ ውሳኔዎች ወዘተ በህዝቡ የሚወሰኑ እንጂ መንግስት በህዝብ ጫንቃ ላይ ተወዝፎ ሲያሰኘው መብት ሲሻው ጥይት እየለገሰ ባሻው እየወሰነ የህዝብን ጥቅም እየሸጠና እየለወጠ የኢትዮጵያ ሉዓላዊነትን እያስደፈረ የህዝቡን ፍላጎት እየረገጠ ሊገኝ አይችልም። ዲሞክራሲ በህዝብ ልዕልና እንጂ በህዝብ አልተመረጡ የህዝብ ሞግዚቶች እኛንን በሚሉ ፍጹማዊ አምባገነኖችና ዘረኞች የሚገለጥ አይደለም። ስለ ህዝብ አስተዳደር ዲሞክራሲ ስንናገር መነሻችን መንግስት የሚባለው አካል በህዝቡ ይሁንታ ላይ ተመስርቶ በሚያራምዳቸው ፖሊሲዎች የህዝቡንና የሀገርን ፍላጎቶችና ብሔራዊ ጥቅሞች የማስከበር የወደፊት አቅጣጫ የመቀየስ ችሎታና ብቃት በሚያስተዳድረው ህዝብ ዘንድ ያለውን ተደማጭነት አክብሮትና ቅቡልነት ግምት ውስጥ በማስገባት ጭምር ነው። ካልሆነ ህዝቡ መብቱን ተጠቅሞ ያወርደዋል፣ ያባረረዋል። ያለመታደል ሆኖ በሀገራችን የረጅም የመንግስት ታሪክ እንደታየው የመንግስትን ስልጣን የጨበጡት ኃይላት ሰፊውን ህዝብ ተክተው
ላንተ የሚበጀውን የምናውቅልህ እኛ ነን። ይህችንም ሀገር በብቸኝነት እንዳፈተትን አድርገን የምንገዛው እኛ ነን። ምረጠን ስንልህ መምረጥ፣ ተቀመጥ ስንልህ መቀመጥ፣ ተነሳ ስንልህ መነሳት፣ ተሰለፍ ስንልህ መሰለፍ፣ ዝመት ስንልህ መዝመት፣ አጨብጭብ ስንልህ ማጨብጨብ ወዘተ አለብህ። መግዛት ለኛ የተሰጠን መብት ሲሆን መገዛት ደግሞ ላንተ የተቸረ ስጦታ ነው ብለው በህዝብ ስም መግዛት የመረጡ በመሆናቸው ዲሞክራሲ ከስሟ ባሻገር ለኢትዮጵያ ህዝብ ዛሬም እንደ ትናንቱ የውሃ ሽታ እንደሆነች ነው። ትናንት የኢትዮጵያ ህዝብ በተለይም አዲስ ነገር ናፋቂና ለውጥ ፈላጊ የሆነ ወጣቱ ትውልድ በብዛት በቆራጥነትና በጀግንነት የተሳተፈበትና ከዳር እስከ ዳር በከፍተኛ የለውጥ ፍላጎትና መስዋዕትነት አምርሮ በመነሳት የታገለላት ህዝባዊ ስርዓት ከተጨናገፈና አምባገነኖችና ዘረኞች በህዝብ ላይ የሚያደርሱት ስቃይ ሳያቋርጥ ከቀጠለ እነሆ 52 አመቱን አስቆጥሯል። የኢትዮጵያ ህዝብ እነሆ 52 ድፍን የመከራ የፍዳና የጦርነት አመታትን አሳለፈ። እነዚህ የመከራ አመታት ብቻ ሳይሆኑ ወራቱም ሆነ ሳምንቱ እያንዳንዱ ቀን ሰዓትና ደቂቃ ፍዳውን ለሚቆጥረው የኢትዮጵያ ህዝብ ከሬት የመረሩ ካሎሎ የከበዱ መሆናቸው ሳይታለም የተፈታ ነው። የህዝቡ ጥያቄዎች ዛሬም አልተመለሱም። ከዛሬ 52 አመት ህዝቡ በአደባባይ ያነሳቸው ጥያቄዎች በአሁኑ ወቅት ያዙኝ ልቀቁኝ በሚባልለት በይስሙላ ምርጫ ሊመለሱ የሚችሉ አይደለም። ዘረኛውና አምባገነኑ አገዛዝ የአስተዳደሩን የጸጥታውን የህጉን ወዘተ ተቋማት ጨምድዶ በያዘበትና የህዝቡን ዲሞክራሲያዊ መብቶች ባፈነበት ሁኔታ የሚካሄድ ምርጫ የይስሙላ ከመሆኑ አልፎ ታማኝና ፍትሃዊ ሊሆን አይችልም። በዚህ የይስሙላ ምርጫ ተሳታፊ መሆን አጃቢና አድማቂ ከመሆን ውጪ ለሰፊው ህዝብ የሚያመጣው ጠቀሜታ የለም። ታማኝ በሆነ የምርጫ ሂደት የሰፊው ህዝብ ወሳኝነትና የበላይነት ሊረጋገጥ የሚችለው ዘረኛውና አምባገነኑ አገዛዝ ተወግዶ የህዝቡ ሰብአዊና ዲሞክራሲያዊ መብት ተረጋግጦ ነፃና ገለልተኛ የሆኑ ተቋማት ተመስርተው የህዝብን ይሁንታ ያገኘ ህገ መንግስት በስራ ላይ ሲውል ብቻ ነው። ይህ ደግሞ አሁን አገራችን ካለችበት ሁኔታ አሁን ሊሆን የሚችለው መላው ህዝብ በሚሳተፍበት በዲሞክራሲያዊ የሽግግር ሂደት መሆኑን ኢህአፓ አቋሙን ደጋግሞ ገልጿል። ዛሬም የካቲት ትሩፋቶቻችን የአርበኝነት ትግሉ ሕያው ሆኖ ቀጥለዋል። ዛሬም ግፍና በደሉ ጭቆናውና ብዝበዛው ቢከፋ እንጂ የተሻለ ወይም የተለወጠ ነገር የለም። ዘረኛውና አምባገነኑ አብይ አህመድ ኢትዮጵያንና ኢትዮጵያዊነትን በብልጽግና የሽፋን ስም ሊያጠፋ የተነሳ በመሆኑ ሀገር ወዳድ የሆነ ዜጋ ሁሉ በተለይም ነፃነትና ለውጥ ፈላጊ ዘረኝነትንና በደልን የሚጠየፈው ወጣቱ ትውልድ ልክ እንደ ትላንትናው እንደ የካቲቱ 1966 ወጣት ትውልድ ዳግም አድዋ ዳግም የካቲት በሚል የአንድነት የኢትዮጵያዊነትና የአርበኝነት የትግል መንፈስ በህብረት ዘረኞችንና አምባገነኖችን ይታገል ሲል ኢህአፓ የትግል ጥሪውን ያቀርባል። ለተግባራዊነቱም የበኩሉን ሁሉ ያደርጋል። የአርበኝነት ትግሉ ይፋፋም። የተባበረ የህዝብ ትግል ሁሌም አሸናፊ ነው። ድል ለኢትዮጵያ ህዝብ! እናሸንፋለን።
ልሳን ነጋሪ ቀዳሽ ነኝ ብሎ ፎካሪ ውዳሴ ከንቱ ሲደግም አሚን እንዳንል ቃሉ ግን ምን ልግደጀ ሰላሙ የጦር ማህሌት ቢቆሙ ጥሊያን ከሸፈ ድጋሙ ያኔ ላይ ሲጮህ ሲመታ ነጋሪት በማርያና ክታት ሲባል ሰራዊት ጨለሞ ያየው ሰማዩን አዎ ጦቢያ ላይ በደሙ ሰራ ፀሐዩን ሀገሬ የታጠርሽው ባጋም ክንዴን ሳልንተራስ ለጣንጭና ወጋም ከደፈርሽ ወዲያ እሳቱ በቁጣ ሲግል እያለም ቢንጃ ዱር ሜዳ በቆያ ሲሆን ምድጃ ቆርጦ ተበሰበሳንጃ መድፋኛው ግፋ ሲል መሬተኛ ረደኝ ምኒልክ ፈረስ ክንፍ አቁሎ ሄደ አገር በሰማይ ሲንደቀደቅ ወድቆ ከምድር ሲደባለቅ መብረቅ የጣለ ሰማይ ይመስል ስንተና ጀግና ከባጀራው ስር ሳተነው መረረ እንደቆሶ ያዶሴ ጋበየው ወራው ስለነ አማንገሻ ወዘግራይ ማሎት ወዲም ሲሆን ግርሻ ሴቱ ጀግኒቱ ናከተቼ በጋሻ ወርዶ በሰለ ቀዛፊ መላ ወራዴ ሲመስጥ ጉር ፈክሮ እልፉን አረገው አንዴ ሰንዝሮ የጌጣይቱ ዘብታ ፎካሪ በቀሚሷ ጫጠይት ቋጣሪ ውሃ ያስጠመች ገሎ ቀባሪ እንደ ሌላ ደርሶ ኬትም እንዴት የሰውን ሰው አይሸጥም ወደ ርህባ ባራት ሄሪ ልገልሃለው መርዶ ነጋሪ ያርሞት የዘመች ከኛ ወር ሜዳ አሞራ በለው ካድዋ ሜዳ የባላገር ልጅም ፈራወጁ ማንም አይቆርጥም ወፈር ከደጁ ደምላሞዙ ይጸዳል ቤቱ ነፃነቱ ወርበኝነቱ ነድዋ ነፍሰ ገበሩ ሀገራሉ ያገር ያለፉ ከሞት ተረፉ የረገፉ ባንዲራ የጽዋው ደሙ ለአርማው ቀለሙ የኪራ ቀኑ የመዳን ሙሉ የውሉ ፊርማው ሰንደቅ ዓላማው